አንቺ እንዴት ነሽ? ይሄንን ልብስ በካሌብ ገንዘብ አይደለ ገዛሽው? ስንቴን የምነግርሽ መድብል በጣም ብዙ ገንዘብ ነው የሰጠኝ። በእርግጥ ከሱ ጋር እየሰራው እንደሆነ ብቻ ነገሮች እንዳይነቁብኝ ካሌብ ገንዘብ ሲሰጠኝ ከመቀበል ወደ ኋላ አልልም። ሰገባ ነው ወይስ እያፈርሽ ነው? ዳጣ ነገ የምትጨፍሪውን እስክስታ ተለማመጂ ብለኝ ነው። እንዴ አንቺ እኮ ሻማ ይዤ ነሽ፣ መድከም አይጠብቅብሽ። ብሽ ልሽ ትቀልዳለህ እንዴ? ለዚህ ለደስታ ያልተፈተሽ ወገብ ታዲያ መች ሊፈተሽ ነው? ቆይ ይህን አማርኛ ያስተማረች ዳጣ ናት አይደል? አንድ ነገር ብነግርህ ታምነኛለህ? ኦፍኮርስ አምንሻለሁ። ምንድን ነው እሱ ነገር? በህይወቴ እንደ ዛሬ ቀን ተደስቼ አላውቅም። የነገውን ቀን ደግሞ ሳስብ በደስታ እንዳልሞትብህ ጸልይ። ምሳሌ ስለሞት ነው የምታወሪው? ይኸውልሽ እኔ ፊት በቀልድም ቢሆን ስለሞታት አታውሪ ብዬሻል ነበር እንዴ? ሁለተኛ እንደዚህ እንዳትበቀ። በደስታ እኮ ነው ያልኩህ። ደግሞ አባባሉ ነው እንዴ? ደስታ እኮ ደግሞ አይገልም። በቃ እረፍ እያልኩሽ እኮ ነው ምሳሌ። ደስታም ቢሆን እንደዚሁ ገለች። ገንዘብ ከየት እንዳመጣችን ምንም አላውቅም። ብቻ የቤት ኪራይ ከፍላ እኔን አታስፈልግም ብለው አባረሩ። እና ታዲያ አንተ መክፈል ካልቻልክ ምን ያድርጉ? እኔ መክፈል አቅቶኝ ነው ከብዶኝ ነው እንጂ። አቶ መድብል ዛሬ ወይዘሮ ማለትን ይዞ መጥቶ እንግዲህ ፍቅረኛዬን ተዋውቋት ብሏቸዋል። በዚህም እንግዲህ ብሩክ በጣም ደንግጧል። በድንጋጤ የተነሳ እንግዲህ ከተቀመጠበት ተነስቶ የሚናገረው ነገር ነው የጠፋበት። በዚህ መካከል ማህሌት ግን እንግዲህ እየተሽኮረመመች ነው። ማህሌት ማለት እንግዲህ የብሩክ ሚስቱ ነች፣ ወይም ደግሞ ስታሳድድ የነበረችው ምሳሌ ልገልበት የነበረችው ብዙ መከራና ብዙ ስቃይ ያደረሰችበት በቃ ብዙ ህይወቱን ያመሰቃቀለችው ሴት ናት። ለዛውም ደግሞ የመድብል የታናሽ ወንድሙ ሚስት ናት። እንግዲህ በዚህ መልኩ ያለ አሁን ደግሞ መድብል አምጥቶ ፍቅረኛዬን ተዋውቋት ብሏቸዋል። ምን አይነት የሚገርም ነው። ካሁን በፊት እንግዲህ ከአንድ ቀን ሁለት ቀን መድብል አምጥቶ ብሩክን ይቅርታ እንድትጠይቀው ደጋግሞ ይዟት መጥቶም ነበረ። እሷም እንግዲህ ይቅርታ ብለው ነበር። ብሩክን ከአንቺ ጋር ማሳልፈው ትርፍ ጊዜ የለኝም፣ ምክንያቱም አንቺ እየሰራሽ ያለሽ ወይም ደግሞ እየተጫወሽ ነው ካካ ጨዋታ፣ እኔ ደግሞ ይሄን የምጫወትበት ጊዜ የለኝም እናቱ በማለት ጥሏት ሄዷል። እቤትም መታ ቅድስቴንም ብሩክንም ይቅርታን ባለቻቸው ጊዜ ምን እየቀለድሽ ነው? እባክህን ይችን ልጅ ከኛ አርቅልን፣ እንደራቀች ትቆይ፣ እኛ ጋር መታ መቆየቷ ምንም አያስደስተንም፣ ፕሌስ እባክህ በማለት እንግዲህ ብሩክን መድብልን ካጠገባቸው እንድትርቅላቸው ብቻ ሲማጸኑት ነበረ። ይቅርታዋንም ሳይቀበሏት ነበር ተዋት ሄዱት። አሁን እንግዲህ በመጨረሻ ለሶስተኛ ጊዜ ጭራሽ ብሎ ይዞ መጥቶ እራት ፕሮግራም ላይ እነሱ እየጠበቁት እያለ ቀረ መጣ እያሉ እየጠበቁት እንግዲህ ሲመጣ ማህሌትን ይዞ ነው። በምሽት ነው የመጣው፣ እራት ፕሮግራም ላይ ነው የመጣችው። እንግዲህ ስትመጣ እሷ ደግሞ ፈርታ አንገቷን ደፍታ ተሽኮርመማ ነው የመጣችው። እሱም እንግዲህ ወዲያ አጠገቡ ሳብ አድርጎ በእጁ ቀፍ አድርጎ ፍቅረኛ ነች ተዋውቋት ብሏቸዋል በድፍረት። እነሱም በጣም ነው የደነገጡት። ብሩክም ሞገስም ሉላም ቅድስቴም በጣም ደንግጠዋል። ምክንያቱም ነገርዮሹ በጣም ያስደነግጥ ነው። ምክንያት እንግዲህ ታውቃላችሁ ማህሌት ምን አይነት ይሄን ቤተሰብ ምን ስታደርገው እንደነበረ ሀሳቧ አላማዋ ምን እንደነበረ እያንዳንዱን ነገር የምታውቁት ነገር ነው። በዛ አማካኝነት እንግዲህ እንደዚህ እያለች ነው የምትገኘው። እነሱም በጣም ደንግጠዋል። ብሩክ ምናልባት ሞገስ ማነው መድብል ምን አስቦ ነው ትላላችሁ ጋይስዬ? ማህሌትን አፍቅሯት ወይም ወዷት አይደለም። በነገራችን ላይ እሱ አሁን ላይ ስለ ፍቅር ምናምን የሚጫወትበት ታይሙ አይደለም። አሁን ያሰበውን የሚያሳካባት አላማውን ዲል ለማድረግ ወይም ደግሞ ያሰበውን ነገር ግብ ለማድረስ ግዴታ ማድረግ ያለበት ነገር አለ። እዚህ ጋር ወንድሞቹን ሳያስገባ ያ ማለት ብሩክንም ሆነ ሞገስን እንዲሁም ጠበቃውን ምንም አይነት ሰው እዚህ ጋር ንክኪ ሳይፈጠር ከካሌብ ሞሲሳ ጋር የጀመረውን ነገር በእያንዳንዱ ነገር በጥንቃቄ መጨረስ ስላለበት ነው። ያንን ነገር ለማድረግ ደግሞ መሀል እንዳልኳችሁ ማህሌትን አስገብቷታል። ማህሌት ደግሞ እዚህ ጋር ሌላ ነገር አፈንጭራ ወይ ደግሞ ሌላ ድንገት መስመሯ እንዳትስት ምን ማድረግ አለበት ጋይስ? በፍቅር መጥለፍ አለበት። አለበለዚያ ካልሆነ አሁንም ማህሌት እንደምኳችሁ የተሻለ ብር ካገኘች የተሻለ ገንዘብ ካገኘች በምንም አይነት ሁኔታ አሳልፋ ማሰጥበት ምንም አይነት ምክንያት እናንተን አይኖራትም። ስለዚህ መድብል እሱን ነገር ጠንቅቆ ስለሚያውቅ ማህሌትን እዚህ ጋር በደንብ መያዝ አለበት። ካሌብ ሞሲሳና ግብረ አበሮቹን ከጣለ ደግሞ እሱ ማህሌት የትም አትሄድም። ይቅርታ
የተጠቀምኩብሽ በዚያ ምክንያት ነው ቢላትም የትም አትደርስም እንጂ የእውነት ማህሌትን ወዷት አፍቅሯት አይደለም። አንደኛ እሱ የሚወደው የሚያፈቅረው ትትና ነው። ሁለተኛ ደግሞ ማህሌትን በጭራሽ ሊያደርገው አይችልም። አንደኛ ወንድሙ ሚስት ናት፣ የታናሽ ወንድሙ ሚስት። አንድ እንደኛ እንደ ኢትዮጵያን ባህላችን እንደንተናችን ደግሞ የአንዱን ወንድሙ ሚስት አንዱ የፈታትና አንዱ ወንድሙ ያገባ በጣም ነውር ነው፣ በጣም ነውር ነው ጋይስ፣ የምር ማለት ነው። ስለዚህ በዛ አማካኝነት እንግዲህ በጭራሽ የማይታሰብ ነገር ነው ያደረገው። ግን ለምነብሩክና ለቤተሰቡ እንዲሁም ለኛ ጭምር ግራ ገብቶናል። ግን አረውቃችሁ ነው መረዳት ያለባችሁ። ምክንያቱም መድብል ነገሮች የሚያደርግበት መንገድ በጣም በተጠነቀቀ ነው። ምክንያቱም እዚህ ጋር ማህሌትን ጠበቅ አድርጎ ካልያዘ የሆነ ሚስጥር እዚህ ጋር አሳልፋለ ካሌብም ሆነ ለሆነ ሰው ካሳለፈች ሁሉም ነገር ጨዋታው እዚህ ጋር ጌም ኦቨር ይሆንና መድብልም ህይወቱን እስከ ማጣት ድረስ ይደርሳል። ሶስት ነገር ደግሞ ያንዳንዷን ነገር በጥንቃቄ ለመስራት ያው ማህሌትን አሳምሮ ማሰር ስላለበት ያንን ነገር ለማስተካከል አስቡ እንጂ ከሌላ ነገር አንጻር አይደለም። እንግዲህ ሌላው የወንድሙ ሰርግም እንዳይበጠበጥበት በቃ በጥንቃቄ መውሰድ ያለበት እንዳልኳችሁ ነው። ሰርጉ እንግዲህ 2-3 ቀን የቀረው እንግዲህ ወንድሙንም ሁሉንም ሰርጉ ላይ ትኩረት አድርጉ እናንተ በቃ ይሄን ለኔ ተውት፣ ይሄ በጣም ቀላል ነው፣ ምንም ሪስክ ውስጥ አልገባሁም ምናምን እያለ ነገሮችን እንትን እያለ ነው። ስለዚህ የሚያደርገው ራሱን በራሱ ያንዳንዱ ነገር መወጣት ስለፈለገ ነው። ማህሌት እንግዲህ ከምታሳያቸው አንዳንድ ነገሮች አንጻር ጥሩ እይታ ነው ያላት ማለት ጥሩ ነው አመለካከቷ። እንግዲህ ኤፍራታም ጋር ባደረገችው ነገር ባለፈው እንግዲህ የእርጉዝ ልብስ ቢጫማ ምናምን ገዛዝታለን ነበር። ዛሬ ደግሞ ነገ ከነብሩክ ሰርግ ተጠርተሻል፣ ስለዚህ በሰርጉ ላይ ለብሰሽው የምትሄጂው ቀሚስ ብላ እንግዲህ የሚገርም ቀሚስ ነው፣ ሀበሻ ቀሚስ አምጥታ ያለበሰቻት። እሱ ደግሞ በጣም የሚገርምና የሚደነቅ ነገር ነው። ይህንን ነገር እንደዚህ ልክ ማግኘት በጣም የሚያስደስት ነገር ነው ቤተሰቦቻችን። ምክንያቱም በጣም ቀሚስ ቆንጆ ነውና በዛ ላይ ደግሞ እንግዲህ በባለፈው ይሄንን ደላላ ካጠገብሽ አርቂ ምናምን ስትላት ነበር። እንደገና ደግሞ አሁን በቃ የመጨረሻ እድል ስጪውና ወደ አንቺ ይመለስና ነገሮችን አስተካክሎ ምንም ቢሆን የልጅሽ አባት ነው፣ በሆድሽ ልጅሽ አባቱ እሱ ነው። ስለዚህ አንቺ እንኳን ባትፈልጊው ግዴታ ይሄ ልጅ ያስፈልግሻል፣ ምክንያቱም የልጅሽ አባት እስከሆነ ድረስ። ስለዚህ እባክሽ አንድ ቻንስ ስጪው እያለች ጭራሽ ሀሳብ ስትሰጥ ነበር። ይሄ ራሱ በጣም ለየት የሚያደርገው ነው። እንግዲህ ሁሉም ነገር ተስተካክሎ እውነት ከአንጀቷ እሷም ነገር እየሾን ከተቀየረች ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን ቤተሰቦቻችን። እንግዲህ በቅርቡ ደግሞ ያው የቅድስትና የብሩክ ሰርግ ነው። ሞገስና ሉላም እንግዲህ በቅርቡ ቤታቸው ገብተው የራሳቸውን ወደ ትዳር ወደ ሰርግ ጎዳና እንደሚሄዱ ነው እያሳወቁ ያሉት። እሱንም በቅርቡ እንጠብቃለን። መድብልን በድል እንደሚያጠናቀቅ ሁሉንም ነገር ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።